በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰንበት ገብርኄር ስድስተኛ የጾም ሳምንት። ሰላም ለእናንተ ይሁን ውድ የቻናሌ ቤተሰቦች እንደምን አላችሁ? እናለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። እንኳን አደረሳችሁ አደረሰ። የአብይ ጾም ስድስተኛ ሳምንት ገብርኄር። የአብይ ጾም ስድስተኛ ሳምንት ገብርኄር የተሰየመው በቅዱስ ያሬድ ነው። በዚህ ሳምንት ለሰው ሁሉ የማገለገል ጸጋ መስጠቱን ሰጪው እግዚአብሔር አምላክ መሆኑን ቅን አገልጋዮችን ስለሚቀበሉት ዋጋ፣ ሰነፍ አገልጋዮች ስለሚጠብቃቸው ፍርድ ይሰበካል። ገብርኄር ወገብረ ምእመን አስመሮ ለእግዚእ ጌታው ያስደሰተው አገልጋይ ታማኝ ቸር አገልጋይ ነው። ምነው ወኢቱ ገብርኄር ቸር አገልጋይ ማን ነው እያሉ ሊቃውንት ቤተክርስቲያን ይዘምራሉ። በቅዳሴው ደግሞ የማቴዎስ ወንጌል 25 ቁጥር 14 እስከ 30 ይነበባል። አንድ የምሳሌ ትርጉም የመክሊቱ ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ባለ 5 ባለ 2 ባለ 1 መክሊት የተቀበሉ በጥምቀት ጸጋ መንፈስ ቅዱስ የተቀበሉ ተምረው የሚያስተምሩ መምህራን ናቸው። የስጦታ መለያየት መበላለጥ ለማሳየት ሳይሆን ያንዱ ጸጋ ከሌላው እንደሚለይ የሚያጠይቅ ነው። መንፈስ ቅዱስ አንድ ሲሆን ስጦታው ልዩ ነው። ጌታም አንድ ሲሆን ልዩ አገልግሎቶች አሉ። አንደኛ ቆሮንቶስ ከቁጥር 12 አንደኛ ቆሮንቶስ 12 ከቁጥር 4 ላይ ባለ 5 እና ባለ 2 መክሊት የተባሉ አገልጋዮች ቃለ እግዚአብሔርን ከተማሩ በኋላ መክረው አስተምረውና ራሳቸውን አስመስለው ያወጡ ናቸው። ባለ 1 መክሊት የተባለው አላየውም ነገስታት አላየውም መኳንንት እሳት ስለ እሳይተው ቢያስክዱኝ መናፍቃን ተከራክረው ቢበረቱ ምላሽ ቢያሰጡኝ ሃይማኖቴን ቢያስቱኝ ብሎ ከማገለገል ይልቅ ሃይማኖቱን የሚያስተምርና የማይመሰክር ነው። ስለዚህ በሰው ፊት ለሚያመሰክሩኝ ሁሉ እኔ በሰማይ ባለው አባቴ ፊት እመሰክርለታለሁ ባለው በሰው ፊት የሚከደኝ እኔም በሰማያት ባለው በአባቴ ፊት እክዳለሁ ብለዋል። ማቴዎስ 10 ከቁጥር 32። ስለዚህ በተሰጠን መክሊት በተባለው ጸጋ በሰው ሁሉ ፊት በማገለገል ልንመክር ይገባል። 2 እና 5 እና 2 መክሊት የተቀበሉ አገልጋዮች ጸባይ። እነዚህ አገልጋዮች ለጌታቸው ታማኝ ነበሩ። በተቀበሉ መክሊት ወጥተው ወርደው አትርፈው የተገኙ ናቸው። መክሊታቸውን ከተቀበሉ በኋላ በእምነት ሊሰማሩ ወጥቶ እንጂ በስጋት እጅና እግራቸውን አጣጥፎ አልተቀመጡም። እነሱም በተሰጣቸው መክሊት መጠን በእምነት በማገለገላቸው ሁለቱም ገብርኄር ቸር አገልጋይ የሚል የክብር ስም ተሰጣቸው።
ወደ ጌታው ደስታ ግባ የሚለው የምስራች ቃል ሰሙ። ሶስተኛ አንድ መክሊት የተቀበለው አገልጋይ ጠባይ እምነት የጎደለ ተጠራጣሪ ነበርና ማትረፍን ሳይሆን መክሰሩን ማግኘት ሳይሆን መድከሙን ብቻ አሰበ። በተቀበለው መክሊት ባለማትረፍ ራሱ ከመውቀስ ይልቅ ሰጪው ጌታ አንተ ካልዘራበት የምታጭድ ካልበተንበት የምትሰበስብ ጨካኝ ሰው ብሎ የጽሕፈት ንግግር ተናገረ። ጌታው አስቀድሞ መክሊቱን ሲሰጠው አልቀበልም ሳይል ምን ሰራህና ምን አተረፍ ሲባል ጌታው ከሰሰ። ልቡ የደነደነ ጥፋቱንም ለማመን የማይፈቅድ ለመመለስ የዘገየ ነበረና ወደ ውጪ ለቅሶ ጥርስ ማፋጨት ወዳለበት አውጡት የሚለውን የፍርድ ቃል ሰማ። ዛሬ መልካም ስራ ላለመስራታቸው ምክንያት የሚያበዙ ሃይማኖታቸው ለመመሰከር የሚፈሩትና ኃጢአት ለመስራት ግን የሚደፍሩ ሰዎች ባለ አንድ መክሊት አገልጋይ ይመስላሉ። እንግዲህ በጎ ነገር ማድረግ የሚያውቅ የማይሰራትም ኃጢአት ትሆንበታለች ተብሏልና የያዕቆብ 4:16 አራተኛ ለአገልግሎት ተፈጥረናል። እግዚአብሔር ሰው ባሪያ ፈጥሮ በልጅነት ጸጋ አክብሮ ሁሉንም አዘጋጅቶ ለአዳም አንድ ልጁን ለመስቀል ሞት ያዘዘው በዓላማው ነው። ይህም እንመላለስበት ዘንድ እግዚአብሔር አስቀድሞ ላዘጋጀው በጎ ስራ በኢየሱስ ክርስቶስ የተፈጠርን ፍጥረትንና ኤፌሶን 2:10 ለመልካሙ ስራ ሁሉ ሰው ተጠርቷል። በጥምቀት ደግሞ የወለደን በመስቀሉ ያዳንን በመልካም ስራ እንድናገለግል ነው። ስድስተኛ እኛ በመክሊታችን ምን አተረፍን? ጸጋን እናውቃለን? ለማወቅ እንሻለን? በተሰጠን ጸጋ አትርፈናልን? ካልተረፈን ለምን በእርግጥ አለማትረፋችንን ግድ ይለናልን? ከእግዚአብሔር ዘንድ ጸጋ ያልተቀበለ የለም። ሰው ጸጋው አለማወቁ አልተቀበለም። ጸጋ የሌለው አያሰኝም። ከሁሉም አስቀድሞ ጸጋ እንደ ተሰጠን ማመን ይጠብቅብናል። የተሰጠንን ጸጋ ለማወቅ ለሕይወታችን በሚጠቅም አገልግሎት ራሳችንን መፈተን መሞከር ይጠብቅብናል። ሳንሰራና ራሳችንን ሳንፈተን ጸጋችንን ማወቅ ከሆነ ማትረፍ አይቻልም። ጸጋ እንደተሰጠን አምነን ስንረዳና ራሳችን ለአገልግሎት ስናዘጋጅ ማትረፍ ፊያ አገልግሎቱ መመለከት እንችላለን። በምን ማገልገል እንዳለብን አላወቀንም። አገልግሎቱ ውስን አድርጎ መመለከት ለአገልግሎቱ መዘገየትና እንዴት ማገልገል እንዳለብን አለመርዳት ምክንያቶች ሊሆኑ ይችላሉ። ስለዚህ በምን እናገለግል? አንዳንዶቹ ምን ጸጋ ኖሮኝ ነው የማገለግለው ሲሉ ይሰማሉ። ነገር ግን ከጸጋ እግዚአብሔር የጎደለ ሰው የለም። መንፈስ ግን አንድ ሲሆን ስጦታው ልዩ ልዩ ነው። ጌታም እንዲህ ሲሆን ልዩ ልዩ አገልግሎቶች አሉ። ሁሉም በሁሉ የሚያደርግ እግዚአብሔር አንድ ሲሆን ልዩ ልዩ አሰራር አለ። በመንፈስ ቅዱስ የጥበብ ጸጋ የሚሰጠው አለ። መንፈስ ቅዱስም የእውቀት ቃል የሚሰጥ አለ።
ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱ ታምራት ማድረግ፣ ለአንዱ ትንቢትን መናገር፣ ለአንዱ መናፍስትን መለየት፣ ለአንዱ በልዩ አይነት ልሳን መናገር፣ ለአንዱ በልሳኖች የተነገሩን መተርጎም ይሰጠዋል ይላል አንደኛ ቆሮንቶስ 12 ከቁጥር 4 እስከ 10። ስለዚህ ባለን ጸጋ ማገልገል ይገባናል። አገልግሎት ውስን ነውን? አገልግሎት በቤተ ክርስቲያን በበዓላትና በአጽዋማት ብቻ የሚመስላቸው ካልተቀደሱና ካላወደሱ ካልዘምሩና ካልተማሩ አገልግሎት የሌለ የሚመስላቸው ብዙ አይጠፉም። ነገር ግን አገልግሎት በጊዜና በቦታ በሁኔታ ሆነ በአይነት አይወስንም። ደግሞ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈስ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። አንደኛ ጴጥሮስ 2:5 የእግዚአብሔር ቤተ መቅደስ ስንሆን ሕዋሳቶቻችን እግዚአብሔርን የምናገለግልባቸው ነዋያት ቅዱሳት ናቸው። በአይናችን ቅዱሳት መጻሕፍትን ስናነብ፣ በጆሮአችን የተገፉትንና የተቸገሩትን ሰዎች ጩኸት ስንሰማ፣ አፋችንን ለጸሎት ለምስጋና ስንከፍት፣ እጆቻችን ለአስራት በኩራት ለምጽዋት ሲዘረጉ፣ እግሮቻችን ማልደው ወደ ቤተ ክርስቲያን ለጸሎት ሲገሰገሱ መንፈሳዊ ቤት ለመሆን እየሰራን ያገለገልን ነው። በጊዜያችን የታመሙትን የታሰሩትን ብንጠይቅ፣ በጉልበታችን ደካሞች ብንረዳ፣ በእውቀታችን ያላወቁትንም ብናሳውቅ፣ በገንዘባችን የተቸገሩትን ብንጎበኝ፣ በጸጋ ላይ ጸጋና በረከት ላይ በረከት እናተርፋለን። ወደ ጌታችን ደስታ ግቡ የሚለው የምስራች ቃል እንሰማለን። የእግዚአብሔር ቤተ መቅደስ እንሆናለን። አምሮሃ ለአገልግሎት ብንዘገይስ አንዳንድ ሰዎች ማገልገል እንዳለባቸው ቢያውቁም ለውሳኔ ይዘገያሉ። ዛሬ ወይም ነገ ወደዛች ከተማ እንሄዳለን፣ በዛች አመት እንኖራለን፣ እንነግዳለን፣ እናተርፋለን የምትሉ እናንተ ተመልከቱ። ነገ የሚሆነው አታውቁምና ያዕቆብ 4:13 እስከ 14 ላይ እንኖር ነገ ስለማወቅ የኛ የሆነው ተረድተን ልናገለግል ይገባል። ማንም ሊሰራ የማይችልባት ሌሊት ትመጣለችና። ዮሐንስ ወንጌል 9:4 ሌሊቱ የተባለው ዕለት ሞት ዕለት ምጽአት ነው። ሞት ከተጠራን በኋላ ልንማር፣ ላስተምር፣ ልወድስ፣ ልቀድስ፣ ላጎርስ፣ ላልብስ ማለት የለም። ለአገልግሎት ልንፈጥን ይገባል። እንዴት እናገለግል? ማገልገል እንደ ነገር ሆኖ ሳለ እንዴት ማገልገል እንዳለብን ካልተረዳን አገልግሎታችንን ያለ እምነት የተሟላ አይሆንም። ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። ኢብራሂም 11:6 ሰማያዊ ዋጋ እያሰበን እናገለግል። ከክርስቶስ ፍቅር ማን ይለየናል? መከራው ወይስ ሐዘን ነውን? ስደት ወይ ረሃብ ነውን? ጭንቀት ወይ ነውን? ሮሜ 8:35 ሰማያዊ ዋጋ ስናስብ በፈተና በመከራ እንጸናለን፣ በትህትና ሆነን እናገለግላለን። ከኔ ተማሩ እኔ የዋህ ነኝና ልቤም ትሁት ነው ብሏል ማቴዎስ 11:29። እንግዲህ መክሊት የተቀበሉትን አገልጋዮች ስናስብ 5 እና 2 መክሊት የተቀበሉ ለጌታቸው ታማኝ ነበሩ።
ቀበሉት። መክሊትም መከራ ታግሶ በእውነት በማገልገላቸው ሁለቱም ገብርኄር ቸር አገልጋይ ተባሉ። አንድ መክሊት የተቀበለው አገልጋይ እምነቱ የጎደለ ተጠራጣሪ ነበር። ማትረፍ ሳይሆን መክሰር ብቻ የሚያስብ ደካማ የተፈጠረበት ዓላማ የተሰጠውን ተልእኮውን ያልተረዳ ሰው ነበረ። እኛም በጥምቀት ደግሞ የተወለድነው በመስቀሉ የዳነው ተልእኮአችንን ተረድተን በመልካም ስራ በታማኝነት እንድናገለግል ነው። ቀዳሚት ቅዱሳን አባቶቻችን አርያ በማድረግ ለምን በምንና እንዴት ማገልገል እንዳለብን ልንረዳው ይገባል። ወስብሐት ለእግዚአብሔር ወላዲቱ ድንግል ወመስቀሉ ክብር። ቃልዎት ያሰማልን፣ ያስተማሩን የጻፉልን ቅዱሳን ወዳጅ ግሩፕ ፔጅ ስራክ ተክለ ጻድቅ ፔጅ ነው። ቃልዎት ያሰማልን፣ በእድሜ በጤና ይጠብቅልን።